ሰላም ቤተሰብ እንደምን አላችሁ? ያው እስቲ ዛሬ ስፖርት ቤት ከአንድ አባት ጋር አብረን ቆይታ እናደርግ ብዬ ወደ ስፖርት ቤት እየሄድኩ ነው። እስቲ ከነዚህ አባት ጋር ጥሩ ቆይታ የምናደርግ ይመስለኛል። አብረን ተከተሉ። ስለ ፈተና ወይንም ስለ መከራ ያለን ምልከታ ግን ምንድነው? ይህን ቪዲዮ ከተመለከታችሁ በኋላ ያበረታዋል ብላችሁ ለምታስቡት ሰው ቪዲዮን ሼር ማድረጋችሁ እንዳይረሳ። አባ ገብረ ኪዳን ግን እንደዚህ አይነት ጂም ቦታ ቢያገኙን ምን ሊሆን ይችላል? እስቲ አብረን ነው። እኔ ምለው ወንድም አለ ሰላም ነው አለው እኔ ምለው ምናልባት ፈቃደኛ የምትሆንልን አይነት ከሆነ የሆነ ቻሌንጅ ሰጥህና ካሸነፍከኝ የሁለት ወር የጂም ከፍልልሃለሁ። ፈቃደኛ ከሆነ ይቻላል። ፈቃደኛ ነኝ። እሺ ምን መሰለ አንተ ማንሳት የምትችለው ወይ ማድረግ የምትችለው ከዚህ ውስጥ እኔ ግን ማድረግ የማልችለው ነገር ካለ ነው ተሸላሚ የምትሆነው ማለት ነው። ፈቃደኛ ነህ? ፈቃደኛ ነኝ። ይኖራል ብለን አለ እሺ እንግዲህ ይኖራል ብሏል። አብረን የምናየው ይሆናል። ምንም ብቀጥን ጠጅ ነኝ። ለማንኛውም ይህ ወንድማችን የሚሰራባቸውን ክብደቶች እኔ መሸከም ያቅተኝ ይሆን? ያሳይ እስቲ ልሞክረው ና ሞክር ይችላል። yes የጣጣተን እንደዚህ ማለት ነው። እንደዚህ እንዲህ ማለት ነው። ይሄው መቼም ትክክል ነኝ አይደል? አሪፍ አድርጌዋለሁ። ያሳይ አይበቃኝም ወይስ እንዳልደክመብህ? ቤተሰብ አንዱን አልፈናል። ለማንኛውም እሺ ይሄኛው ቀጣይ ልሞክረው ነው። ሞክረው አንተ ተቀነጠሰ እንጂ እስቲ መንቀጥቀጥ ይውታል። እስቲ ኦኬ እቺ ነገር ግን ያው እቺ ነገር አላደንሰውም ብለህ ነው? ቀላል ይመስላል። እስቲ ትሞክረዋል። መጀመሪያ አንተ አንሳውና እስቲ ሞክረ። አይችለው አረተ እስቲ እስቲ ና ሞክረው። አነሳዋለሁ። እዴ አታ እንዲህ ማሳት አይቻልም። እንደዛ እስቲ አረና አግዝ ይላል። ከባድ ነው። ይሄ ከባድ ነው። እና አሸነፍከኝ ማለት ነው። እሺ እንግዲህ ተወዳጆቻችን ያው ከዛ ጀምሮ ያለውን ያው ሞክሬያለሁ። በቻልኩት መጠን የተወሰነ ለማድረግ ሞክሬያለሁ አይደል? እና ታዲያ የመጨረሻው ላይ ግን አልቻልኩም። ያው በእርግጥ ስፖርት ዓለሜ አይደለም። በጣም ብዙ ክብደትን ሲያነሳ የነበረ ልጅ ነው። ዛሬ ነው ተሳስቼ የመጣሁት። ስፖርት ቤት እንዳለ እንኳን የማቅ ልጅ አይደለም። ግን በዚሁ አጋጣሚ ልጠይቅህ እንዴት ነው ግን እኔ የምልህ አሁን ለምሳሌ ስፖርት ምናምን ስትሰሩ በጣም ስቃይ አለው የለውም? ስቃይ እንኳን የለውም። ግን ያው ደስ ብሎኝ ነው የምሰራው። ደስ ብሎኝ ነው የምሰራው። ግን ያው ስቃይ ባይኖረው ድካም ይኖራል። እና ታዲያ ማለት አሁን እንዲህ ድካም ምናምን ነገር የሚኖር አይነት ከሆነ ረንዶ ይሄን ስፖርት ጌታ ወይ እንደው ይሄን ስፖርት አላቀ ትላላችሁ አትሉ? ትላለህ እስቲ ስለ ስፖርት አላቀ ብሎ የጸለየ እስቲ እንደዛ እንኳን እንደው ይሄን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ደስ ብሎኝ ነው የምሰራው አብዛኛውን ጊዜ። ኦኬ እና እዚህ ስፖርት ቤት ባልመጣው ብዬ አስቤ አላውቅም። ብዙ ጊዜ ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እያያዛችሁ ደረቱ ጋር እያያዛችሁ ለምንድን ነው ያን የምትሰሩት? አብዛኛውን ጊዜ ያው ስፖርት አንደኛ ለጤንነት ነው፣ ሁለተኛ ስለብስ እንዲያምርብህ ነው። እና ከዛ አንፃር ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ነገ ጠንካራ ሆናለሁ በደንብ ቶሎ አላረጅም እያላችሁ አይደል? ጎባጣ አልሆንም ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክር አውቀህ ነው። ነፍስም እንደዚያው የራሷ ማጠንከር ያላት። ነፍስን የሚያጠነክራት ምንድነው ካላችሁ መከራ ነው የሚያጠነክራት። ወምንዳቤ አርሃበሊተ ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩኝ ባይ ነው። ከሰው ጋር መኖር የማይችል። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው
መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድነው ሳለ እንድንበስ። ያው የሁለት ወር የጂም እንቀጣለን እና ደግሞ እንደዚህ ሰርተን እናንተም ሰብስክራይብ ማድረጋችሁ እንዳይረሳ። በስተመጨረሻም ግን የምላችሁ ነገር አንድ ነገር ነው። ይሄም ቅዱስ ጴጥሮስ ሲናገር ማንም ሰው ቢሆን ኃጢአትን እያደረገ መከራን አይቀበል ይላል። ማለት ነፍሰ ገዳይ ሆነን የሆነ ነገር አድርገን መከራን መቀበል ጥቅም አይኖረውም። ነገር ግን መልካም እየሰራን መከራን ብንቀበል ያለኛ እጅግ በጣም ጥሩ ነገር መሆኑን ቅዱስ ጴጥሮስ አብራርቶ ይነግረናል ማለት ነው። በሌላ ቪዲዮ ደግሞ ሌላ ጊዜ እንገናኛለን። ቸር ሰንብቱልን። እናመሰግናለን።